እንዴት አደርሽ የኔ ፍቅር? እንዴት አደርክ ሚስ? ምን ነው ዛሬ በጠዋት ተነሳ? እንትሄድበታለህ ወይስ? የኔ ቆንጆ ስለማታ ስለተፈጠረው ነገር አውራሻለሁ ብዬ ነው። አንቺ ደግሞ አኩርፈሽኝ ተኛሽ። አባ ስመጣ አይደርስም። ሰዓት ረፍዶብኛል። ልሂድ። ነገሮች ሁሉ አንቺ እንደምታስቢያቸው አይደለም። እኔና ሊሊ እንዴት አደርሽ? ቆይ ገና ለገና ማታ ተናገረችኝ ብለሽ መኮረፉ ነው? ኧረ በፍጹም ደህና አደርሽ ሳምሪ። በሉሽ ደህና ዋሉ። ለማንኛውም ማታ አመሻለሁ። እሺ አትጠብቁኝ። ስትታይ ለእኛ ጊዜ የሌላት አትመስልም? ሁሌ ስራ፣ ሁሌ ቢዚ። ተይ ሊሊ፣ ይሄን ሁላ መስዋዕትነት የምትከፍለው ለእኛ ስትል አይደል እንዴ? ስማማ ሚስ፣ በኋላ አውጥቼ ለመዝናናት እያሰብኩ ነበር። ለምን አብረን አንወጣም? መጽሐፌን ቶሎ መጨረስ አለብኝ። ለዛሬ ለፈኝ። ምን ታካብዳለህ? ብዙም አንጠጣም። ጀስት ለፈን እንውጣ። ይሄ ጥሩ ሀሳብ ነው ብዬ አላምንም። በኋላ ችግር ይፈጠራል። አንተ ደግሞ ሚስትህ እንደሆነ አመሻለሁኝ ዛሬ አትጠብቁኝ ብላለች። ብዙም አንጠጣም። ሳምሪ ግን ሰላም ነው አይደል? ጠዋት ዝም ብለሽኝ ገባሽ። ቀኑን ሙሉ ዘግተሽኝ አትይም። ሁሉ ነገር ሰላም ነው? የተፈጠረ ችግር አለ? አይ ፐርሰናል ነው፣ ችግር የለውም። ማውራት ከፈለግሽ ግን ታውቂያለሽ፣ በጣም ጎበዝ አድማጭ ነኝ። አይ ቀለል ያለ ነገር ነው፣ ግን ለእኔ ተጨንቀ ስለጠየቀኝ አመሰግናለሁ። የምን ምስጋና ነው ሳምሪ? እንዲህማ አታርቂኝም። እሺ ዳዊት። ግን እርግጠኛ ነኝ ሳምሪ ፈጽሞ ማላውቀው ሰው ሆነሻል። ደብሮሻል፣ ተክዘሻል። አውሪኝና ቀለል ይበልሽ። ቅድም እንዳልኩህ ነው፣ የቤት ችግር ነው፣ አትጨነቅ። ማውራት ከፈለግሽ ግን ኤኒ ታይም አለሁልሽ። ሳምሻ እቺ ስልክ መልሼ ልምጣ። እሺ እንዴት ነኝ? አምሮብኛል? ጥሩ ነው ማለቴ አምሮብሻል። እንትን በጣም ነው ያማረብሽ። እስቲ የሆነ ቦታ እንሂድ፣ ዘና ለቀቅ እንበል። አይ አይሆንም፣ የግድ እዚህ ጋር መጨረስ ያለብኝ ስራ አለ። ኧረ ቶ ይሄንን እድል ያጣ ስንት አለ። ሄሎ ወይ ዮባዬ፣ እንዴት ነህ? እሺ ልብሴን ቀይር ይለና አብረን ይላል። አሁን ያለነው ለቡ መብራት ኃይል የዲኤምሲ ዋናው መስሪያ ቤት። ዲኤምሲ ስቴት ካምፓኒ ነው። ከ28 ዓመት በላይ ኮንስትራክሽን ስራ ላይ የቆየና እንዲሁም ደግሞ 41 የሚሆኑ ቪላ ቤቶችን ለደንበኞቹ በ2 ዓመት ጊዜ ውስጥ አጠናቅቆ ያስረከበን ሽያጭ አማካሪ ነኝ። ሎኬሽናችን ለኑሮ በጣም ምቹ የሆነው ለቡ መብራት ኃይል ለሚገኘው ግንባታችን ኦልሞስት 50% ላይ ደርሷል። ወደ 24 ሰዓት ያለማቋረጥ እየተሰራ ያለው የነፍሱን ፕሮግረስ 50% ላይ ደርሷል። በተጨማሪም አዳዲስ ብሎኮችን በቅናሽ አውጥተን እየሸጥን እንገኛለን። አልሸጥ ብሎን አይደለም። ይሄን ያደረግንበት ዋነኛው ምክንያታችን ምንድነው? ደንበኞቻችን ሳይታችንን አይተውት ወደውት ብንኖርበት እንመርጣለን ያሉት ቦታ ሆኖ ከአቅማቸው ጋር ያልተመጣጠኑ ደንበኞቻችንን እንደ ፍላጎታቸው የቤት ባለቤት ለማድረግ ከዋና ዋጋችን ላይ እንደመረጡት ወለድ ዳጎስ ያለ ቅናሽ አድርገንላቸዋል። ዲኤምሲ ለየት የሚያደርገው ምን መሰለህ? 40/60 የባንክ ብድር አመቻችተንላቸዋል።
ይሄም ማለት በ2 ዓመት ተኩል ጊዜ ውስጥ 40% ከፍሎ 60% ደግሞ ቤቱን እየኖሩበት እኛ ባመቻቸንላቸው የባንክ ብድር በ20 ዓመት ጊዜ ውስጥ እየከፈሉ የሚኖሩበት ነው የሚሆነው። በተጨማሪ መረሳት የሌለበት ነገር ደንበኞቻችን የቤት ባለቤት ለመሆን መክፈል የሚጠበቅባቸው 8% ብቻ ነው። ቢሮአችን ቅድም እንደነገርኩ ለቡ መብራት ኃይል የሚገኘው። ለበለጠ መረጃ እንዲሁም ሳይት ለመጎብኘት ደግሞ ከታች በመናስቀምጥላችሁ ስልክ ቁጥር ቢደውሉ በቀላሉ ያገኙናል ማለት ነው። እስካሁን አልለበስክም? ሊሊ ይሄ ነገር ግን ትክክል ነው? ምኑ? በእኔና ባንቺ መሀል የተፈጠረ ያለው ነገር። ሁለታችንም ከስሜታችን ማምለጥ አንችልም። የቱ ስሜታችን? በመካከላችን ምንም ነገር እንደሌለ በማስመሰል መቀጠል አንችልም። እስከ መቼ ሜሲ? ይሄ ትክክል አይደለም ሳምሪ። እኔ አንቺ መጨረሻችን አያምርም። እሺ ለእኔ ምንም ስሜት እንደሌለ ንገረኝና ሁሉም ነገር ይቅር። አይኔን እያየሽ ንገረኝ። አየህ እኔ ትክክል ነኝ ማለት ነው። ሊሊ ይሄ ነገር እዚህ ጋር ሊቆም ይገባል። ምን? ሳምሪ አሁንም ተከሰሽ እንደተቀመጥሽ ነው? ነይ ቤተነሽ እናንጣ። ዶክተር ሜሪ ዛሬ ስለማትገባ ደውላልኝ ልሸፍንላት ነው። አድራለሁ። ሳምሪ አይሆንም። ዛሬ እዚህ ማደር ላንቺ ጥሩ አይደለም። ዛሬን እዚህ አድራለሁ። ቤት ገብተሽ አረፍ በይና ነገ በአዲስ መንፈስ ትመጫለሽ። አይ በፍጹም አይሆንም። ግን ስላሰብክልኝ አመሰግናለሁ። ተይ ሳምሪ መሄድ አለብሽ። እምቢ ካልሽ ግን ሁለታችንም እዚሁ እናድራታለን። ውይ አንተ በጣም ደረቅ ነህ፣ አትረታም። በቃ እሺ፣ ለማንኛውም ልብሴን ቀይሬ ልምጣ። አረ አንቺ ነሽ ደረቋ። በእኔም ሊድ ስትወጪ በእኔ ቢሮ በኩል ለፊ። ተረጋጊ። እሺ ቆይ በሩ ልክፈት አይደል? ኖ አይሆን። ምን ማለት ነው? ሚሲ ግን ለምን እንደኔ አትሆንም? ለምን በነፃነት ስሜትን አታወራም? ይኸውልሽ ሊሊ፣ ሳምሪን በጣም ነው ማፈቅራት። ከዚህ በላይ ከጀርባው ልጎዳት አልፈልግም። ሚሲ ግን ንገረኝ፣ ከኔ ጋር የሚሰማ ነፃነት ሳምሪ ጋር ይሰማማ?
አውቃታለሁ። እህቴን በደንብ አውቃታለሁ። ከእሷ ጋር እንደኔ ዓለምህን አታይማ? ንገረኝ ሚስ፣ አታይማ? ይኸውልሽ ልይ፣ አሁን መሽቷል፣ ሰክረሻል። በቃ ነገ እናወራለን። አልፈልግም። በቃ ነግሬሻለሁ እኮ። ንገረኝ። አልፈልግም። አሁን ያለነው ለቡ መብራት ኃይል የዲኤምሲ ዋናው መስሪያ ቤት። ዲኤምሲ ስቴት ካምፓኒ ነው። ከ28 ዓመት በላይ ኮንስትራክሽን ስራ ላይ የቆየና እንዲሁም ደግሞ 41 የሚሆኑ ቪላ ቤቶችን ለደንበኞቹ በ2 ዓመት ጊዜ ውስጥ አጠናቅቆ ያስረከበን ሽያጭ አማካሪ ነኝ። ሎኬሽናችን ለኑሮ በጣም ምቹ የሆነው ለቡ መብራት ኃይል ለሚገኘው ግንባታችን ኦልሞስት 50% ላይ ደርሷል። ወደ 24 ሰዓት ያለማቋረጥ እየተሰራ ያለው የነፍሱን ፕሮግረስ 50% ላይ ደርሷል። በተጨማሪም አዳዲስ ብሎኮችን በቅናሽ አውጥተን እየሸጥን እንገኛለን። አልሸጥ ብሎን አይደለም። ይሄን ያደረግንበት ዋነኛው ምክንያታችን ምንድነው? ደንበኞቻችን ሳይታችንን አይተውት ወደውት ብንኖርበት እንመርጣለን ያሉት ቦታ ሆኖ ከአቅማቸው ጋር ያልተመጣጠኑ ደንበኞቻችንን እንደ ፍላጎታቸው የቤት ባለቤት ለማድረግ ከዋና ዋጋችን ላይ እንደመረጡት ወለድ ዳጎስ ያለ ቅናሽ አድርገንላቸዋል። ዲኤምሲ ለየት የሚያደርገው ምን መሰለህ? 40/60 የባንክ ብድር አመቻችተንላቸዋል። ይህም ማለት በ2 ዓመት ተኩል ጊዜ ውስጥ 40%ን ከፍለው 60%ን ደግሞ ቤቱን እየኖሩበት እኛ ባመቻቸንላቸው የባንክ ብድር በ20 ዓመት ጊዜ ውስጥ እየከፈሉ የሚኖሩበት ነው የሚሆነው። በተጨማሪ መረሳት የሌለበት ነገር ደንበኞቻችን የቤት ባለቤት ለመሆን መክፈል የሚጠበቅባቸው 8% ብቻ ነው። ቢሮአችን ቅድም እንደነገርኩ ለቡ መብራት ኃይል ለሚገኘው። ለበለጠ መረጃ እንዲሁም ሳይት ለመጎብኘት ደግሞ ከታች በምናስቀምጥላችሁ ስልክ ቁጥር ቢደውሉ በቀላሉ ያገኙናል ማለት ነው።